አሰብኩ። ልክ 24 ሰዓት ሳይሞላኝ በዛች ዕለት እሄዳለሁ አልኩኝ። በሰላም አልፈኝ ወደ ሀገሬም ስገባ እኔ አንድ ቲቪ 65 ኢንች እና ልብሴን ብቻ ነው የሄድኩኝ። የባህል ልብስ ወላ ታይት ወላ ቁምጣ ወላ ይሄ ምናምን ይሄ ጥፍር ቀለም ምናምን ላክስቴ ልጅ ላጎቴ ልጅ ለምወደው አባቴና እናቴ እንኳን ጫማ አላስኩኝ። ባዶ እጄን ነው የገባሁ። ምን አመጡ? ምንም አላመጡ። እንኳን ደህና መጣሽ ነው ያሉኝ። የታል የኔ ስጦታ የታል ምናምን ቢሉኝ ያ ሰው ዘመዴ እንዳልሆነ ነው እኔ ማረጋግጥ። ምክንያቱም ስቃይን ስለማውቀው እዛ ለምን ለነሱ ልብስ አግበሰብሳለሁ? እኔ ሙቼ በሄድም እኮ ሬሳይን ነው የሚቀበሉኝ ማለት እኮ ነው። ሬሳይን ግን አይጠይቁትም። እኔ በህይወት ስለሄድኩኝ ግን እንኳን ደህና መጣሽ ብሎ ብቻ መቀበል አለባቸው። ያጉረመረሙ ሰው አሉ፣ የዛኔ ሊኖሩ ይችላሉ። ግን እናትና አባቶቼ ግን መረቁኝ፣ እንኳን ደህና መጣሽ አሉኝ። እዛ ቲቪ ብርቅ ነበረ፣ ወደ ገጠር ስለሆነ 65 ኢንች ቲቪ ገረገድኩላቸው። አባቴ ሲወጣም ሲገባም ልጅ የተባረክ ይላል። የሰፈሩ ቀበሌ ህዝብ መጥቶ ያያል። በቃ እንዲህ ነው እና ስማርት መሆን አለባቸው። በእውነት እንደዛ አድርጌ ያናሳለፍኩኝ። ከዛም ተመረቅኩ ቤተሰቦቼ ጋር እዛው ቤተሰቦቼ ጋር እናትና አባቶቼ 3 ወር ተቀመጥኩና ሙዚቃዬን ደግሞ በላይ መስራት ጀመርኩኝ። ከአረብ ሀገር ሂዳ ሙዚቃ ወጣች እየተባለ በቃ በጣም ትንሽ ታዋቂ ሆንኩኝ። ከዛ ግን ቀሚሱን ወደዱት፣ ድምፄን ሳይሆን ቀሚሱን ወደዱት። እዚህ ጋር ማስተዋል ያለባችሁ እግዚአብሔር ሲወዳችሁ ባልሆነ መንገድ አሳልፎ ከዛ መክሊታችሁን ይሰጣችኋል። ግን በጊዜ መንቃት አለብን። እኔ አሁን አልነቃ ያልኩኝ ትዳር ላይ ነው ማለት ለማግባት ያቃል ሳሚ ራሱ እንደዚህ ወጣ ገባ ላለሁኝ ይሄ ብቻ ነው ይሄንን አልወስን አልኩኝ። ግን ደግሞ መወሰን እንዳለብኝ አሁን አግባሽ የሚል ሰው ፎሎሽ ጨመረ አላገባውም ስትል ሰው እኮ ይለያል። ኧረ ሰው ይለያል። አሁን በቃ የትዳር ጥያቄ የምረኔ እውነቴን ነው ማወራ አይደለም ማለት ሰው ከዛ ግን እንደዛ ሆኖ እኔ ሙዚቃ ላይ ሙዚቃሽ ምናምን ሲሉኝ አልሰማም። እኔ ሰንበት ተማሪ ነበርኩኝ። ግን እዛ ጋር ቀሚስሽ ሲያምር ነው ያሉ። አይ በኃጢአትም ውስጡ ነው እግዚአብሔር እንደሚስበኝ አየሁትኝ። ከዛ በኋላ ልክ ያን ቀሚስ ስክሪንሹት እያረጉ ሲልኩልኝ ከዘፈለ ሸጥኩኝ። ስሸጥ 2000 ብር 1000 ብር 500 ብር ማትረፍ ጀመርኩኝ። በ3 ወሬ ሱቅ ከፈትኩኝ። በ3 ወሬ ኢማጂን አስቡት። በ3 ወር ሱቅ ከፈትኩኝ። ከዛ የሆነች ልጅ የምፍራዝ የምትባል የጎንደር ልጅ ናት። ብሬ አልቆ ለወሎ ተፈናቃይ ታስታውሱ ከሆነ ዱባይ ድረስ ሂጄ በራሴ ተነሳሽነት 961 ኪሎ ልብስ ሰብስቤ ወስጄ ነበረ በራሴ። ትኬቱም ሁሉንም የሚያቅሰው ያውቃል እዚህ ጋር። ከዛ ብሬ ያለቀብኝ ለጉምሩክም ከፍዬ ለቤት ክራይ ምናምን ለመኪና ክራይ። ከዛ አንድ የጎንደር ልጅ 40 ሺህ ብር ላከችልኝ ልብስ ስሪልኝ ብላ። ግን ሚዲያ ላይ ስጠፋ እንደተቸገርኩ ገብቷት ነው። እንደውም ሰሞኑን አግኝቻት ነበር። የጎንደር ልጅ ናት፣ የምፍራንዝ ትባላለች። ሁሌም ከእግዚአብሔር በታች እሷ ነው ማመሰግናት፣ ከእናት ከአባቶቼም በላይ ከቤተሰቦቼም በላይ። ከዛ እንደዛ ሆነ። እቁብ ገባሁ ምንም ሳይኖረኝ የዛች የእህቴን 40 ሺህ ብር ይዤ እቁብ በሳምንት 20 ሺህ ብር በወር 80 ሺህ ብር ገባሁ። ሳሚ መጦ ሱቄን አይቶታል። ከዛ 1,200,000 ሺህ ብር ነው የሚደርስ። ይህ እቁብ ደግሞ አጋጣሚ ቶሎ ብሎ ደረሰኝ። እየሸጥኩኝ ልክ ሲያልቅ እቁቡ አዲስ አበባ ላይ መጥቼ ብራንች ከፈትኩኝ ማለት ነው በአመቴ። እና ግን የኔ ሳይሆን ይሄ ሁሉ ነገር እግዚአብሔርም ስላገዘኝ ነው። ግን ሃይምሯችሁን ለእኔ ልኑር ማለት አለባችሁ። ሁልጊዜ ሁሉን የምናገር ሳሚ አንተን ባለውለታዬ ነህ። አመሰግናለሁ። በጣም ነው የማመሰግነው ጀግና፣ የኔ ብርቱ፣ የኔ ጠንካራ እኔ ስላለፈ እኮ ነው እንደዚህ ማውራ። እናንተም ደግሞ መነሳት አለባችሁ፣ ኑ ማለት አለባችሁ። ማን ነው ከዛ ጉድጓድ ውስጥ ተከቶ እንድትቀሩ ነው እኔ የምፈልገው። ከእናንተ ተቀርቅራችሁ እንዳትቀሩ፣ ተሰንቅራችሁ የማንም መጫወቻ የማንም መናጫ መሳቂያ ሆናችሁ እንዳትቀሩ። እንዴ ከእናንተ ያልተሻለ ሰው እየተጫወተባችሁ እኮ ነው ያለ። እናንተ የተሻላችሁ ናችሁ። የተሻለ ሰው ደግሞ የተሻለ ነገር ነው የሚገባው። ቆንጆ ናችሁ፣ ታምራላችሁ። ውጡና ሰውን በቃ እግዚአብሔር የሚወደው ቦታ ላይ ተገኙ። እግዚአብሔር ይረዳችኋል። እሷ ብር ብትፈልግ ኑሮ የስራ ቦታ ተመችቷት ነበር። ብትቆይ ኑሮ ዛሬ የደረሰችበት ጋር ትደርስ ነበር። አንዳንዴ ቆራጥ ነው መሆን ያለባቸው። የቤት ሰራተኝነት እኮ ታፔላ አይደለም። የቤት ሰራተኝነት እኮ ይሄ የተሰጣችሁ አርማ አይደለም። የቤት ሰራተኝነት እኮ ይሄ የምትሰደቡበት የምትዋረዱበት መሆን የለበት። ልትከበሩ የሚገባበት ቦታ ላይ ተገኙ። ምን ጊዜ የምትከበሩበት ቦታ ተገንታችሁ ልትከበሩ የሚገባው ቦታችሁን ነው የሚያዩት። ስለዚህ ይሄ አሁን የሚያዘናጓችሁን፣ የሚቀልዱባችሁን፣ እንቅልፍ የሚያሳጧችሁን፣ በዙሪያችሁ አጥር ሆነው
ተዋህኖ ነው ጊንጡ ነው ወላችሁ ላይ የተጣበቁ የማይረቡ ጓደኞቻችሁን ተውና የራሳችሁ ህይወት ኑሩ። እነሱ አላማ ቢስ የሆኑ ሰዎች ከጀርባችሁ አሉ። እርግጠኛ ነኝ ከአንድ እህታችን ጀርባ